ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን ለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የሻዕቢያ ጦር ወደ ጎንደር ድንበር የቀረበ ባለበት ወሳኝ ሰዓት ጠቅላዩ ለአየር ኃይል አዛዦች ሌተናል ጀነራል ይልማ መርዳሳ አስቸኳይ መምሪያ ሰጥተዋል። የጠቅላዩን መመሪያ ተከትሎ አየር ኃይል የጥቃት ራዳሩን ወደ አስመራ ዙሮ በተጠንቀቅ እንዲቆም ትዕዛዝ ተሰጥቶታል። ትዕዛዙ የመጣው የኤርትራ ጦር ሜካናይዝድ ኃይሉን በሶስት አቅጣጫ ማስገባቱ እየተነገረ ከመሆኑ ጋር የሚያገናኝ ነው የተባለ ሲሆን የአየር ኃይሉን አቅም ከፍ የሚያደርጉ አዳዲሶቹ የአየር ኃይል መሳሪያዎች እየገቡ መሆኑ ተሰምቷል። በዝርዝር እንመለስበታለን። በሌላ በኩል ደግሞ መከላከያ አስቸኳይ የክትትል ጥሪ ማቅረቡ አነጋጋሪ ሆኗል። ጥሪው በጡረታ የተሰናበቱ መኮንኖችን እንደሚጨምር ታውቋል። መከላከያ ሚኒስቴር ተጠባቂ ኃይልና ተሰናባች ጦር በአስቸኳይ ወደ ካምፕ እንዲገባ ጥሪ አስተላልፏል። በዝርዝር እንመለከታችኋለን። እስከ ፍጻሜው አብራችሁን ቆዩ። የጦርነት ስጋት አይሏል። ሻዕቢያ ታንክ ይዞ ወደ ድንበር ጥሶ ገብቷል። ትነግ በሳምንት ውስጥ አዲስ አበባ ጠብቁኝ የሚል ፉከራውን ከተለመደው የልወረር ነው ሳውንድ ትራክ ጋር አጅቦ እያሰማ ነው። በርካታ የኤርትራ ሰራዊት ወደ ትግራይ የተለያዩ አካባቢዎች መስረጋቸውን የተለያዩ ሪፖርቶች እያስታወቁ ነው። በትግራይ የተቋቋመው ሴንትራል ኮማንድ ፖስት የተለያዩ መመሪያዎችን እያወረደ ሲሆን በትግራይ የጦርነት ዝግጅት የተጧጧፈ መሆኑን ከዛው የሚወጡ መረጃዎች ያመለክታሉ። ከመንግስት ወገን ግን ምንም የሚሰማ ነገር የለም። አየር ኃይል የጥቃት ራዳሩን ወደ አስመራ ዙሮ በተጠንቀቅ እንዲቆም ትዕዛዝ ተሰጠው። አስቸኳይ መመሪያ የተሰጠው የሻዕቢያ ጦር ሜካናይዝድ ብርጌዱን በሶስት አቅጣጫ ወደ ኢትዮጵያ ማስጠጋቱ በተነገረበት አጋጣሚ መሆኑ ደግሞ ውጥረቱ ከፍ ወዳለ ግጭት ሊያመራ ስለመሆኑ አመላካች ተደርጎ እየተነገረ ነው። ዘገባዎች እንደሚያመለክቱት የኤርትራ ገዢው ስርዓት በሶስት የተለያዩ ግንባሮች ላይ የተደራጀ የሜካናይዝድ ክፍሎችን አሰማርቷል። ያሰማሩት ሂደት ታንኮችን፣ የመድፍ ስርዓቶችና ሞርታሮችን ያካተተ ሲሆን በዋና ዋና የድንበር ኮሪደሮች ላይ እንደሚከተለው ሰፍረዋል። ግንባር 1 በዛላምበሳ ዜባን ህንፃ መስመር ሲሆን በዚህ ግንባር የተሰማራው ሜካናይዝድ ኃይልም የተለያዩ አይነቶች ያላቸው 22 ታንኮች፣ 122 ሚሊ ሜትር መድፍ፣ 3 ባትሪ 130 ሚሚ መድፍ፣ 1 ባትሪ 155 ሚሚ መድፍ፣ 1 ባትሪ 80 ሚሚ ሞርተር፣ 10 120 ሚሚ ሞርተር 6 መያዙ ታውቋል። ሁለተኛው ግንባር በራያ ኮሪደር የተንቀሳቀሰ ሲሆን በውስጡም የተለያዩ አይነት ያላቸው 20 ታንኮች፣ 122 ሚሚ መድፍ፣ 2 ባትሪ 130 ሚሚ መድፍ፣ 1 ባትሪ 150 ሚሚ መድፍ፣ 1 ባትሪ 180 ሚሚ ሞርተር፣ 8 በ120 ሚሚ ሞርተር 4 መታጠቃቸው ነው የተነገረው። ሶስተኛው ግንባር ደግሞ በባድመ ማይኮሊ፣ አዲ ጸጸር፣ አዲ አስርና ሽባልባ ኮሪደር ነው። በዚህኛው ግንባር የተሰለፈው ሰራዊት ደግሞ ታንኮች 30 የተለያዩ አይነቶች 122 ሚሚ መድፍ፣ 4 ባትሪ 130 ሚሚ መድፍ፣ 2 ባትሪ 155 ሚሚ መድፍ፣ 2 ባትሪ 80 ሚሚ ሞርተር፣ 20 120 ሚሚ ሞርተር 12 ታጥቆ ወደፊት እየመጣ መሆኑን መረጃዎች አመላክተዋል። ስለ ጉዳዩ በዘረዘረ ሪፖርት የቀረበላቸው ጠቅላይ ሚኒስትር አብይ በመጨረሻም አየር ኃይሉ በማንኛውም ሰዓት ድምፁን አጥፍቶ እርምጃ ለመውሰድ የሚያስችለውን ዝግጁነት እንዲያደርግና በተጠንቀቅ ላይ እንዲሆን ማዘዛቸውን የተሰማ ሲሆን የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳም ለመኮንኖችና ፓይለቶቻቸው ጥብቅ መመሪያ ማውረዳቸው ተሰምቷል። ይህ በእንዲህ እንዳለ በትናንትናው ዕለት ዶክተር ደብረጽዮን የሚመሩት ኮማንድ ፖስት በገመገመው መሰረት ከሻለቃ ጀምሮ ወታደራዊ አመራሮች የተሳተፉበት ግምገማ ተደርጓል። የመቀለ ምንጮች ሾክ ያሉት መረጃ እንደሚያመለክተው በትናንትናው ግምገማ ስለ ጦርነቱ የኃይል አሰላለፍ፣ ስለ ጦርነቱ ቁልፍ ኢላማዎች እንዲሁም ስለ ጥቃት አቅጣጫና ከኤርትራ በኩል ስለሚገባው የመሳሪያና የኃይል ድጋፍ ተነስቷል።
ጦርነቱን አስመልክቶ በራያ በኩል ያለ የሌላ ኃይል በማሰለፍ የሌለን መንገድ መቁረጥ ዋናው ስትራቴጂ ሲሆን ቢበዛ በወር ጊዜ ውስጥ የፋኖ ኃይል መሃሉን ተቆጣጥሮ አዲስ አበባ እንዲገባ ተመልክቷል። በውጭ ሀገር ካሉ የኦሮሞ ልሂቃን ጋር መግባባት መድረሱን በማመልከት ኦሮሚያ ላይ በተመሳሳይ ፍጥነት መንግስት አፍርሶ አዲስ የመትከል ስራ እንደሚያሰራለት ለተሰብሳቢዎቹ ገለጻ ሰጥቷል። ይህ ገለጻ ጀዋር መሐመድ ከትነግ ሰዎች ጋር አብሮ መስራት መጀመሩና ፕሮፌሰር ሕዝቅኤል ከትህነግ የበላይ አመራሮች ጋር በመስማማት ሁሉም ብሔሮች ያካተተ አዲስ ጥምረት ለመፍጠር የአቶ ልደቱ አያሌውን አብሮነት ጥሎ ከመውጣት ጋር የሚያገናኝ እንደሆነ ተመልክቷል። የኃይል አስተላለፍን በተመለከተ የቀጠናው አቋም ወደ ትነግ ማድላቱ ተመልክቷል። የቀጠናው የኃይል አስተላለፍ ወደ ትነግ ማድላቱን ሲያስታውቁ የጎራውን ልዩነት በአገር ደረጃ አላብራሩም። ለተሰብሳቢዎቹ በግልጽ የተሰጠ መረጃ ግብጽ በኤርትራ በኩል ድሮን ማቅረቧ በአየር ከፍተኛ ብልጫ እንደሚወሰድባቸው፣ ይሁንና 25 ከመቶ የሚሆነውን ጥቃት ለማክሸፍ እቅድ መያዙንና ይህ ከተሳካ ጦርነት ማሸነፍ እንደሚቻል ተገልጿል። ጦርነቱ በታሰበው ደረጃ ባይሆን እንኳን እንደ ፕሪቶሪያ ባዶ እጅ ለድርድር ለመቀመጥ ይልቅ ጫና መፍጠር ሌላ እቅድ እንደሆነ ተመላክቷል። የተወሰኑ አካባቢዎችን በመቆጣጠር የድርድር ጫናን ለመፍጠር የተያዘ እቅድ በአማራ ታጣቂዎች ዘንድ የሚነሳውን የሀሳብ ልዩነት የሚያሳይ ሆኖ ተገኝቷል። ትነግ የራሱን ፍላጎት ለማሳካት እንጂ ለአማራ ሕዝብ ሲል የሚያደርገው አንዳችም ነገር እንደሌለ የሚገልጹ እንዳሉት በስብሰባው ላይ የተነሳው በውጊያው የተወሰነ ቦታ በመቆጣጠር በድርድር አቅጣጫ ጫና ለመፍጠር የተያዘ እቅድ ዘግይቶም ቢሆን ይፋ መሆኑ በቀጣይ ምን እንደሚያስነሳ ለጊዜው ምንጮች ያሉት ነገር የለም። በቀጣይ መረጃ መከላከያ አስቸኳይ የክትትል ጥሪ ማቅረቡ አነጋጋሪ ሆኗል። ጥሪው በጡረታ የተሰናበቱ መኮንኖችን እንደሚጨምር ይታወቃል። መከላከያ ሚኒስቴር ተጠባቂ ኃይልና ተሰናባች ጦር በአስቸኳይ ወደ ካምፕ እንዲገባ ጥሪ አስተላልፏል። የሚኒስትሩን በአስቸኳይ ተመለሱ ጥሪ ተከትሎ በርካቶች የኢትዮጵያና ኤርትራ ጦርነት ጭሱ መታየት ጀምረዋል እየተባለ ይገኛል። የኢፌዴሪ ጦር ኃይሎች አዛዥ ዶክተር አብይ አህመድ ለትግራይ ጊዜያዊ አስተዳደር ለጀነራል ታደሰ ወረደ ቀጭን ትዕዛዝ ሰጥተዋል። የጦርነቱ ዋናው ታርጌት ወይም ኢላማ የኢትዮጵያ ሉዓላዊነትን ማስከበር በመሆኑ የትግራይ ሕዝብም በፌዴራል መንግስት ጎን መቆም እንዳለበት ይታመናል። ለጀነራል ታደሰ ወረደ ከኢፌዴሪ መንግስት የተሰጣቸው መመሪያ የኢትዮጵያ መከላከያ ሰራዊት በአገሩ ዳር ድንበር ለመቀመጥ በመሃል ትግራይ ስለሚያልፍ ምንም አይነት ትንኮሳ በእናንተ ታጣቂዎች እንዳይደረግ ሲል ጥብቅ ትዕዛዝ ሰጥቷል። ስለሆነም ከዛሬ ጀምሮ ጀግናው የመከላከያ ሰራዊት የአገሩን ዳር ድንበር ለማጽዳት ለማስከበር በአየር ኃይል ጥብቅ ክትትል እየተደረገለት ወደ ኢትዮ ኤርትራ ድንበር የሚጓዝ ይሆናል። ጥሪው ያስፈለገው ሰላማዊ ንግግሮችን ችላ ያለው እና ሰላም በሮችን ሁሉ የዘጋው ሻዕቢያ ከፍተኛ ሰራዊቱን ወደ ኢትዮጵያ ድንበር ከማስጠጋት አልፎ በአንዳንድ የትግራይ አካባቢዎች ድንበር ጥሶ እየገባ መሆኑን ተከትሎ ሲሆን ከሰሞኑም የአማራ ክልል ጸጥታ ቢሮ ከሻዕቢያ ጋር ውጊያ ላይ ነን ሲል መግለጹ የሚታወስ ነው። የአማራ ክልል ሰላምና ጸጥታ ቢሮ ከሻዕቢያ ጋር የተዋጋው ነው የሚል መልእክት አሰራጨ። አሁን በአማራ ክልልም ሆነ በመላው ኢትዮጵያ ውስጥ የሚካሄደው ግጭቶች አመራር የሚሰጣቸውና ሎጂስቲክ የሚቀርብላቸው ከመቀሌና አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ በማህበራዊ ትስስር ገጽ ላይ አሰራጭቷል። መግለጫው ቀጥሎም ወልቃይት ጠለምትና ራያን ለመውረር የቋመጠው ቡድን ለፋኖ ኃይል የተሰጠ ተልዕኮ ከውጭ ግጭት በመፍጠር ወደ ድንበር የሚሄደው መከላከያ ሰራዊትን በየዞንና ወረዳው ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይት ጠለምትና ራያን መቆጣጠር ነው ሲልም ከሶ እንደነበር አይዘነጋም። በዚህ ውጥረት መካከል ለቀድሞ የሰራዊት አባላት ወደ ሰራዊቱ ተመልሰው እንዲያገለግሉ ጥሪ መቅረቡ ታዲያ ሁኔታዎች ከሚጠበቀው በላይ የተወሳሰቡና ሲፈራ የነበረው የሁለት ሀገራት ጦርነት ሊፈነዳ ጭስ መታየት መጀመሩ የሚጠቁም እንደሆነ በብዙዎች ዘንድ እየታመነ ነው።